ባዕድ አምልኮና እውነተኛው አምልኮ። የእስራኤል ቤት ሆይ እግዚአብሔር የሚላችሁን ስሙ። እግዚአብሔር እንዲህ ይላል፣ የአሕዛብን መንገድ አትከተሉ፣ እነርሱ በሰማይ ምልክቶች ይታወካሉ። እናንተ ግን በእነዚህ አትረበሹ፣ የአሕዛብ ልማድ ከንቱ ነውና። ዛፍ ከጫካ ይቆርጣሉ፣ አናጺም በመሳሪያው ቅርጽ ያበጅለታል፣ በብርና በወርቅ ይለብጡታል፣ እንዳይወድቅም በመዶሻ መትተው በምስማር ያጣብቁታል። ጣዖቶቻቸው በዱባ እርሻ መካከል እንደቆመ ማስፈራቸው ናቸው። የመናገር ችሎታ የላቸውም፣ መራመድም ስለማይችሉ ተሸካሚ ያስፈልጋቸዋል። ጉዳት ማድረስም ሆነ መልካም ነገር ማድረግ ስለማይችሉ አትፍሯቸው። እግዚአብሔር ሆይ እንዳንተ ያለ ማንም የለም። አንተ ታላቅ ነህ፣ የስምም ስልጣን ታላቅ ነው። የሕዝቦች ሁሉ ንጉሥ ሆይ አንተን የማይፈራ ማን ነው? ክብር ይገባሃልና። ከምድር ጠቢባን ሁሉ ከመንግስቶቻቸውም ሁሉ መካከል እንዳንተ ያለ የለም። ከከንቱ የእንጨት ጣዖት ትምህርት የሚቀስሙ ሁሉ ጅሎችና ሞኞች ናቸው። የተጠፈጠፈ ብር ከተርሴስ ወርቅም ከአፌዝ ይመጣል። ባለሙያውና አንጥረኛው የሰሯቸው ብልሃተኞችም ያበጇቸው ሁሉ ሰማያዊና ሐምራዊ ልብስ ተጎናጽፈዋል። እግዚአብሔር ግን እውነተኛ አምላክ ነው። እርሱ ሕያው አምላክ ዘላለማዊም ንጉሥ ነው። በሚቆጣበት ጊዜ ምድር ትንቀጠቀጣለች፣ መንግስታትም ቁጣውን ሊቋቋሙ አይችሉም። እናንተም እነዚህ ሰማያትና ምድርን ያልፈጠሩ አማልክት ከምድር ላይ ከሰማያትም በታች ይጠፋሉ ትሏቸዋላችሁ። እግዚአብሔር ግን ምድርን በኃይሉ ፈጠረ፣ ዓለምን በጥበቡ መሰረተ፣ ሰማያትንም በማስተዋሉ ዘረጋ። ድምፁን ሲያንጎዳጉድ በሰማያት ያሉ ውኆች ይናወጣሉ። ጉሙን ከምድር ዳር ወደ ላይ እንዲወጣ ያደርገዋል። መብረቅን ከዝናብ ጋር ይልካል፣ ነፋስንም ከግምጃ ቤቱ ያወጣል። እያንዳንዳቸው ጅሎችና ዕውቀት የለሾች ናቸው። ወርቅ አንጥረኛውም ሁሉ በሠራው ጣዖት አፍሯል። የቀረጻቸው ምስሎቹ የሐሰት ናቸው፣ እስትንፋስም የላቸውም። እነርሱ ከንቱ የፌዝ ዕቃዎች ናቸው፣ ፍርድ ሲመጣባቸው ይጠፋሉ። ያዕቆብ ዕድል ፈንታ የሆነው ግን እንደነዚህ አይደለም። እርሱ የሁሉ ነገር ፈጣሪ ነውና፣ እስራኤልም የርስቱ ነገድ ነው። ስሙ የሠራዊት ጌታ እግዚአብሔር ነው። ሊመጣ ያለው ግዞት። አንቺ የተከበብሽ ከያለበትም ንብረትሽን ሰብስቢ። እግዚአብሔር እንዲህ ይላልና፣ በዚህች ምድር የሚኖሩትን አሁን ወደ ውጭ እወነጭፋቸዋለሁ። ጉዳቱ እንዲሰማቸው መከራ አመጣባቸዋለሁ። ስለ ስብራቴ ወዮልኝ፣ ቁስሌም የማይድን ነው። ግን ለራሴ እንዲህ አልሁት፣ ይህ የኔው ሕመም ነው፣ ልሸከመውም ይገባኛል። ድንኳኔ ፈርሷል፣ ገመዶቹም ሁሉ ተበጣጥሰዋል። ልጆቼ ጥለውኝ ሄደዋል፣ ከእንግዲህም አይመለሱም። ድንኳኔን ለመትከል መጋረጃዬንም ለመዘርጋት ማንም የቀረ የለም። እረኞቹ አእምሮ የላቸውም፣ እግዚአብሔርን አይጠይቁም፣ ስለዚህ አልተከናወነላቸውም። መንጎቻቸውም ሁሉ ተበታትነዋል። መርዶ ስሙ፣ እነሆ ከሰሜን ምድር ታላቅ ሽብር እየመጣ ነው። የይሁዳን ከተሞች ባድማ የቀበሮዎችን መናኸሪያ ያደርጋል። የኤርምያስ ጸሎት። እግዚአብሔር ሆይ የሰው ሕይወት በራሱ እጅ እንዳልሆነች አካሄዱንም በራሱ አቃንቶ ሊመራ እንደማይችል አውቃለሁ። እግዚአብሔር ሆይ ቅጣኝ፣ ብቻ በመጠኑ ይሁንልኝ፣ ፈጽሞ እንዳልጠፋ በቁጣህ አትምጣብኝ። ያዕቆብን አሟጠው ስለበሉት፣ ፈጽመው ስለዋጡት፣ መኖሪያውንም ወና ስላደረጉ በማያውቁ ሕዝቦች፣ ስምንም በማይጠሩ ወገኖች ላይ ቁጣህን አፍስስ።